ጤና ይስጥልኝ። እንኳን ደስ አላችሁ፣ 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 እንኳን ደስ አላችሁ። ውይ እስቲ እንደኔ አንጀታችሁ ራስ ያለ በማረፍ እርግጠኛ ነኝ አብዛኛዎቻችሁ በጣም ደስ ብሏቸዋል። አይቻለሁ ማለት ኮሜንት ምናምን ስላየሁኝ ነው የደወላችሁልኝ ልጆችም ስላላችሁ ማለት ነው። እኔ በቃ ምን ልበላችሁ ደስታዬ መቆጣጠር ነው ያቃተኝ። ቤቢዬ ግን በጣም ይቅርታ ውዴ፣ የኔ ማለት የኔ ፍቅር የሆንክ ልጅ በጣም ነው የምወደው። አንተ ቡኩዬ ቤቢዬ የእህቴ ልጅ ማለት በአባትህ እንትን እኔ እንደዚህ እንትን ስለሆንኩኝ በጣም ይቅርታ፣ በጣም ይቅርታ። ምክንያቱም ያው ስራው ነው። እርግጠኛ ነኝ ስታድግ ትረዳናለህ ብዬ ተስፋ አደርጋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ የመስኪ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ያው ፈንድሻ በፈንድሻ በቃ ፈንድሻ መስያለሁ። በጣም ነው ደስ ያለኝ፣ እግዚአብሔርን ነው የምላችሁ። የምር በጣም ደስ ብሎኛል። በጣም በቃ ከምነግራችሁ በላይ ብታዩት ያው እንትን አይደል እንዴ ኩስስ ብሎ ኩሽምን ብሎ ስሙን ያክሏል። ስሙኒ በዛ ላይ ደግሞ ማለት ነው እኔም ፖሊስ ጣቢያ ሲያየኝ ደግሞ አስባችሁታል? የተሰማኝ ስሜት በቃ ልነግራችሁ አልችልም። የምር ልነግራችሁ አልችልም። እንዴት ደስ እንዳለኝ፣ እንዴት እንዳቃጠልኩት፣ እንዴት አንጀቱ እንዳሳረርኩት አጠይቁኝ። እርር ነው እርር ማለት ነው። እርግጠኛ ነኝ አሁን በሆነ መንገድ ከወጣ ትኩረቱ ሙሉ ለሙሉ እኔ ጋ ይሆናል ብዬ ነው አስባለሁ። ምክንያቱም ትላንትና በቃ አቃጥየዋለሁ። እንደዚህ ጭስ ማለት ነው። ጭስ ከሰውነቱ ሲወጣ ነው ያየሁት ማለት ትችላላችሁ። ወይኔ በላቸው። በጣም ደስ ይላል። የምር በጣም ደስ ብሎኛል። እኔ ደስ ብሎኛል። በቃ የፈለገ ነገር ይምጣ ካሁን በኋላ ማለት ነው። የፈለገ ነገር በቃ ምንም ማድረግ አትችልም። ምንም አታረግም። በእርግጥ ምንም እንደማታደርግ እኔ በጣም እርግጠኛ ነኝ። እኔ እንጃ እንደባለፈው ተፎግሬ ምናምን ድጋሚ ሌላ ስህተትም አልሰራም። ሲጀመር ደግሞ አንተም ድፍረቱ አይኖርህም። አሁን ደግሞ እኔ ብቻ አይደለሁም፣ ፋሚሊ እንዳለ ጉድህን ሰምቷል፣ ጉዱን አውቀዋል ማለት ነው። ግን በጣም ነው እንትን ያሉብን ያዘኑብን። በጣም ነው እኔ እንዳውም እኔ አላቅም ምናምን ብዬ ነው የዋሸሁት እንጂ እኔ አውቃለሁ ብል ገለው ነበረ። ምክንያቱም እኔ አላቅም እሷ ናት ምናምን ነው ያልኩት። ግን አሁን ፋሚሊም ስለሰማ የትም ንቅንቅ ማለት አችልም፣ ምንም መሆን አችልም ማለት ነው። ሶ በመታሰሬ በጣም ደስተኛ ነኝ። ግን ይህ ሁላ ነገር ሆኖም ግን ፋዘር በጣም ጓ እያለብን ነው ማለት እሷ ላይ በጣም እንትን እያለ ነው። ለምን እንዴት በዚህ ደረጃ እንዴት የልጅሽን አባት እንዴት ታሳሰሪያለሽ ምናምን ብለው በጣም እንትን እያላት ነው። አላቅም እኔ ምን እንደምታደርግ። ግን እሷ እንዳልሆነች እንትን ብለናል፣ ነግረነዋል። እሷ እኔ አይደለሁም ብለዋለች እሷም። እና ውዶችዬ እኔ ደስ ብሎኛል። በቃ በጣም ደስ ብሎኝ አንጀቴ ይርሰዋል ማለት ነው። የፈለገ ይሁን እንጂ የውላችሁ እናንተ ሰውን አትበድሉ፣ እናንተ ሰው ላይ ክፉ ነገር አታድርጉ፣ እናንተ ሰው ላይ መጥፎ ነገር አትመኙ እንጂ ሰው እናንተ ላይ ከበደለ፣ እናንተ ግፍ እናንተ ላይ መጥፎ ነገር ካረገ ዞሮ ምንም በቃ እናንተ ቁጭ ብላችሁ ራሱ በሰራው በራሱ ገመድ ተጥለፍልፎ ቅጣቱን ይቀበላል ማለት ነው። ስለዚህ ያያችኋ አሁን የኤቢ ነገር እንደዛ ነው የሆነው፣ በራሱ እጅ ማለት ነው። እቺን ህፃን ልጅ አምጥቶ ሲያማግጥ ተያዘ። ወንድምየው እንትን አለ። ይኸው ለዚህ በቃ ማለት ነው። እኛ ምንም ብንጥር ምንም ብናረግ ምንም እንትን አልተሳካልንም ነበረ። ግን እግዚአብሔር ይመስገን፣ ይኸው እግዚአብሔር ይመስገን። ያን ሁላ እንባ የልጆቼ እንባ ነው ይሄ እንዲያረገክ። እኔ በጣም ደስ ብሎኛል። አንጀቴ ነው የራሰው። እንኳን እኔ እንጃ በስመ አብ ወልድ እኔ እንጃ እኔ እንዴት ልግለጽ? ምን ቃላት የለኝም። ካረገብን ከሰራብን ነገር ከዛ ሁሉ ነገር ይሄ ምንም እኮ ደግሞ ወንድ ልጅ አይደለ እንዴ? ቆፍጣን በል እንጂ ታሰር። ምን ወንድ ልጅ ሆኖ ካልታሰረ እኮ ምኑን ወንድ ሆነ? ምን በቃ ምንም ማለት አይደለም። እግዚአብሔር ይርዳህ እንግዲህ። ግን ብዙ እንትን እንዳለብህ ነው ማለት አሁን እኛ እንትን ስንላቸው በጣም በቃ በጣም እንትን እንደሆነ ነው የተናገሩት። በ80 ላይ 80 ምንም እንኳ እንትን ባይ የነዛ
80 ባይኖራቸው ባይፈራረሙም አሁን ከአዲሶቹ ጋር ከእህቴ ጋር ግን 80ም ስላላቸው ይሄ በትዳር ላይ መማገጥ ነው፣ በጣም ነው የሚያስቀጣው ምናምን ብለው እንትን ብለውናል። የሆነ የምናውቃቸው ሰዎች ምናምን ይሄ አለ አይደለ በደንብ እንትን እንዲልበት በደንብ እንዲቀጣ በደንብ እንዲማር ማለት ነገም ወጥቶ ይሄ ነገር እኮ ስህተት መስራቱ አይቀርም ይሄ ልጅ። ምክንያቱም ማዲ ያለች ከማዲ ቤዛ ተባለች፣ ከቤዛ ደግሞ እቺ ልጅ መጣች። አያችኋ? እየቀጠለ ነው የሚሄደው። ስለዚህ ይሄ ልጅ በደንብ ተቀጥቶ በደንብ መማር አለበት ብዬ ስለማስብ ነው። ቅጣቱ በደንብ በቃ የሆነ አስተማሪ የሆነ ቅጣት እንዲቀጣም ስለፈለግን ነው እንደዚህ የምንሯሯጠው ማለት ነው። እኔም የራሴን እንትን አስገብቻለሁ። እኔን ያገቱበት እሱ ግን እኔ አይደለሁም፣ እኔ ምንም አላቅም፣ ቤዛ ናት፣ የቤዛ ስራ ነው፣ እኔ ምንም አላቅም ብሏል። ግን ቤዛ ደግሞ በአሁን ሰዓት ድራሿ አጥፍታለች፣ የለችም ማለት ነው። እሷ የለችም። ግን ቤዛም ብትሆን መጀመሪያ ደውሎ ነይ ያለኝ እሱ ነው። ሲጀመር ደግሞ አምኗል። እኔ ነኝ ብሏል። እኔ ነኝ አመቻችቼላት ነው ብሏል። ቪዲዮ አለን። ስለዚህ የኔ አለ፣ የማዲ አለ፣ የዚች አዲሷ ልጅ አለ። የሶስት ሰው እንትን ወንጀል ምን እንደሚያደርገው እግዚአብሔር ይርዳው። እኔ አላቅም። ይርዳው ብስል ግን እኔ እግዚአብሔር ይውጣ ምናምን ማለት አይደለም። ግን በቃ መቀጣት አለበት። ምክንያቱም ሰው በሰራው ስራ መቀጣት አለበት። መጥፎ ነገር የሰራ ሰው ሁልጊዜም ቅጣት በቃ መቀጣት አለበት። ግን የኛ ሀገር ቅጣት ያው ብዙም እንትን አይደለም። እንኳን እንደዚህ በእንትን በሰው ገሎ እንኳን ስንትና ስንት ነገር ነው። ይኸው በስንት ወር ነው የሚለቀቁት? ይሄም አላቅም። ብቻ ሆነም ቀረ እኔ ብዙም ታሰርክ፣ 1 ቀን 2 ቀን 3 ቀንም ታሰርክ። ደስ የሚል አጋጣሚ ደግሞ ማለት ነው ዛሬ አርብ ነው። ቅዳሜና እሑድ ደግሞ ምንድን ነው ፖሊስ ጣቢያ እንትን የለም፣ ሰው አይፈታም። ቅዳሜ አርብ ከገባችሁ ቅዳሜና እሑድ በቃ ምንም እንኳ እንትናችሁ ቀላል ሆኖ እንኳ ይውጣ እንኳ ቢባል ቅዳሜና እሑድ አይወጣም ማለት ነው። ስለዚህ ቅዳሜ አለልህ፣ እሑድ አለልህ፣ ዛሬ አርብ አለልህ። አሪፍ ነገር ይሆናል ማለት ነው። ወደደም ጠላ 1 ቀን የሚሆን 5 ቀን ቢያንስ እንኳ ምንም እንኳ ቀለል አድርገው እንትን ቢሉልን የሚያስብል አይደለም። ግን አንተ የሆነ ታምረኛ ልጅ ስለሆንክ የሆነ ነገር እንኳ አድርጎ ይወጣል ብዬ እንኳ ባሰብ 1 ቀን 5 ቀን መቆየቱ አይቀርም ማለት ነው። ያ ማለት ደግሞ በጣም ደስ ይላል። ምክንያቱም በምን ምክንያት ነው ምናልባት ጭንቅላቱን ማሰራት ከጀመረ ይሄ ነገር ጥፋት ነው ምናምን ብሎ ይማርበታል ብዬ ስለማስብ ነው እንጂ እኔ ለሱ መጥፎ አመለካከት ምናምን ኖሮኝ አይደለም። ግን በቃ ልክ እንዳልሆነ ማወቅ አለበት። ልክ ጥሩ ስራ እንዳልሰራ ማወቅ አለበት። ካጠፋው ነገር መማር አለበት። ከጥፋቱ ሰው መማር አለበት ብዬ ስለማስብ ነው እንጂ እኔ ወደደም ጠላ ምንም ሆነ ምን የቡኩያ አባት ነው። ምንም እንትን ማለት አልችልም። ግን መጥፎ ስራ ሰርቷል። በሰራው ስራ ደግሞ መጠየቅ አለበት፣ መቀጣት አለበት ብዬ ስለማምን ነው። ውዶችዬ የምር አብዛኛዎቻችሁ በጣም ደስ ብሏችኋል። ኮሜንታችሁ ምናምንም አይቻለሁ። የጠየቃችሁኝም ልጆች አላችሁ። እኔም በጣም ደስ ብሎኛል። እንደናንተ በጣም ደስ ብሎኛል። ማለት በቃ ሰው ነው ይሳሳታል እኮ ያጠፋል። ግን እሱ ከጥፋቱ አልተማረም። ቢያንስ ከቤዛ ጋር የሆነው በቃ ይሄ ነገር እኮ ጥፋት አጥፍቻለሁ ብሎ ማሰብ መቻል ነበረበት። ጭራሽ ከቤዛ አልፎ ሌላ ሕፃን ልጅ ነው ይዞብን የመጣው ማለት ነው። ስለዚህ ልጅ መማር አለበት ብዬ ነው የማስበው። በሆነው ነገር በጣም እጅግ በጣም ደስተኛ ነኝ። በጣም ደስ ብሎኛል። እንደኔ ደስ ያላችሁ አብዛኛዎቻችሁ አላችሁ። እንኳን አብሮ ደስ አለን፣ እንኳን ደስ አላችሁ ነው። ሌላ ምንም አልልም። እና ውዶችዬ ግን እኔ በጣም እውነት ረስታችሁኛል፣ በጣም ረስታችሁኛል። በቃ በጣም ማለት ነው። የምሬን ነው እንዴ አበረታቱኝ እንጂ ምንድን ነው የኔ ውዶች የሆናችሁ ፋሚሊዎች አላችሁኝ። ግን ሌላም ያው ሰው አይደለው ባለው ነገር ተመስገን። ግን ያው ሰው ናችሁና ሰው ስንሆን ደግሞ አንጠግብማ። ፈለገ ሰው ሀብታም ቢሆን እኮ ብር ጠገብኩ አይልም። ስለዚህ እኔ ደግሞ ያው አበረታቱኝ ባካችሁ ነው የሚለው ማለት ያው እንደ እንትን አይደለም። ግን በቃ ሼር ሰብስክራይብ ምናምን እያደረጋችሁ ብታበረታቱኝ ደስ ይለኛል። ከዚህ በኋላ እንግዲህ ወደፊት ነው ከልጆቼ ጋር ምናምን አሪፍ ነገር ይዤላችሁ ቀርባለሁ ብዬ አስባለሁ። ከባለቤትሽ ጋር ሰሪም ከባለቤትሽ ጋር ለምን አሰሪም የምትሉኝ ልጆች አላችሁ። ግን ውዶችዬ ይሄ ነገር እያየሁ እኔ ከባለቤቴ ጋር ምንም ይቅርብኝ።
ይቅርብኝ። እውነት አልሰራም ከሱ ጋር በሰላም በፍቅር ብኖር ነው የሚሻለኝ ማለት ነው። ምክንያቱም ይኸው እያያችሁ ነው። እነ ሀይሜን እዩዋቸው፣ እነ አብርሃምን እዩዋቸው፣ የቡታጀራ ሴቶችን እዩ። በጣም ከባዶች ናቸው። ስለዚህ አንዷ መታ ህይወቴን ቤቴን ምናምን ከምበጠብጥብኝ ቢቀርብኝ ይሻላል ብዬ ነው ወዶችዬ። አብዛኛዎቻችሁ ለምን ከባለቤትሽ ጋር አሰሪ ምናምን ትሉኛላችሁ፣ ግን ይቅርብኝ፣ አልፈልግም፣ አልሰራም። እውነት ይቅርብኝ፣ ምንም ቢቀርብኝ ይሻለኛል። ባሌን አሳልፌማ አልሰጥም። በዛ ላይ ደግሞ እኔ መጥፎ ባህሪ ያለብኝ ማለት እንዲህ እንደ ሰው እንትን ብዬ ታግሼ ይሆናል አይደለ እንትን ማለት አልችልም። ስለዚህ እንተናነቃለን፣ እንተራረዳለን እንጂ እንደዚህ ኖርማል ነው ምናምን ብዬ ማለፍ ስለማልችል ማለቴ የኔ የሆነ ነገር ሲነካብኝ ደስ አይለኝም። የኔ የሆነ ነገር የኔ ብቻ እንዲሆን ነው የምፈልገው እንጂ ሌላ ሰው ሲነካካብኝ አልወድም። እና ለዛ ነው ከሱ ጋር የማልሰራው እንጂ ብሰራ እንደነ እንትና እንደነ በደንብ እንደምሰራ በደንብ በቃ እንትን እንደምል በጣም እርግጠኛ ነኝ ማርያምን። በዛ ላይ ደግሞ በቃ ዋው የሆነ ባል ስለሆነ ያለኝ ማለት እንደዚህ አይነት ነገር ብንሰራ በጣም እጅግ በጣም እንደምንሰራ አውቃለሁ። ግን ደግሞ ይቅርብኝ ባልሰራ ይሻለኛል ብዬ ነው። ወዶችዬ በጣም ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እንኳን ደስ አላችሁ ነው ምነው፣ ሌላ ምንም አልልም።